ቃሌት ያሰማልን ለመመራችን ጥያቄው በአግባቡ የተመለሰው ከሰማችኋቸው ወደ ሁለተኛው ጥያቄ ሄዳለሁኝ። ሁለተኛው ጥያቄ የሚለው እኛ በስደት ስንኖር ዛሬ እንሙት ነገ እንሙት አናቅም። በስደትም ሳይሆን ከስደት አልፎም እኛም ቢሆን እግዚአብሔር በረዳን መጠን እየጾምን እየሰገድን ንስሐ እየገባን የእነሱንም ምግብ በስላሴ ስም እየባረክን ብንቆርብ አይቻልም ወይ ይላለኝ። መመሬ ሰምተውኛል። ሁለተኛው ጥያቄ የተሰማሁት ነው፣ ሰምቼዋለሁ። መልካም እንግዲህ አሁን ሀገርም የሚወስን አይደለም። ማንኛውም ሰው መቼ እንደሚሞት መቼም እንደሚያልፍ አይታወቅምና ለዚህም እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 42 ጀምረን ስናነብ የምናገኘው ነገር አለ። እስመ በአይ ሰዓት ይመጽእ ጊዜክሙ፣ ጌታችሁ በየትኛዋ ሰዓት እንዲመጣ አታውቁምና ይለናል። እወቁ፣ ተጠንቀቁ ይለናል። ጌታችን ኢየሱስ ክርስቶስ መልአከ ሞትን መቼ እንደሚልከው በሰው ልጆች ላይ ያለንን ተስፋ ወይም ደግሞ የኑሮ ህይወት ስናይ ጠዋት እንሙት ሌሊት ይምጣ ቀን ይምጣ መልአከ ሞት እንዴት እንደሚመጣ ስለማናውቀው ትግሁ እንከ እስመ ይታምሩ በአይ ሰዓት ይመጽእ ጊዜክሙ፣ እንግዲህ ንቁ ትጉ ጌታችሁ በየትኛዋ ሰዓት እንዲመጣ አታውቁምና ይላልና ወዘንተ ባህቱ አእምሩ፣ ግን እወቁ ሌባ በየትኛዋ ሰዓት ከሌሊቱ በየትኛዋ ሰዓት እንዲመጣ 6 ሰዓት ይምጣ 10 ሰዓት ይምጣ 9 ሰዓት ይምጣ ባለቤት አያውቅም። እና እንደዚያም ሁሉ ባለቤትማ ቢያውቅ ኑሮ ነቅቶና ተግቶ ጨረሱ። ከኔ ነው ወይስ ኔትወርክ ነው ወይ ኔታ? እኔ ወጣው ወይስ ጌታችን ንገሩኝ። አለ ወንድማችን መምህር ግን አይሰማም። መልካም መምህርን እሺ በውስጥ ንገራቸው ኔትወርክ ከሆነ።
እሺ ኔትወርክ አስወጥቶ ለካ ቆይቻለሁ እያልኩኝ ነበረ። መምህር ኔትወርክ ወጥቶት ነበር። አጋጣሚ ይቀጥሉ፣ ከነበሩበት ጀምሮ ይቀጥሉ፣ ችግር የለም። ወደኋላ ሳይመለሱ ባሉበት ይቀጥሉ። ወደሚቀጥለው እናልፋለን። እሺ ነበርሁበትን እንግዲህ አላየሁትም ነበርና እሺ ስለዚህ ያው በስደት ለሚለው ላይ ነበርንና እውነት ነው። ይሄ በስደት ዓለም ብቻ ሳይሆን ቅድም እንዳነሳ ነው መቼ መላከ ሞት እንደሚላክ መቼ እንደምንሞት እኛ ሁላችንም አናውቅም። እናንተ ብቻ አይደላችሁም እና እኛም መቼ እንደምንሞት መቼ እንደምናልፍ መላከ ሞት መቼ ወደኛ እንደሚላክ አናውቀውም እና ለዚያም ነው ቅድም በጠቀስኩላችሁ የማቴዎስ ወንጌል ምዕራፍ 24 ተራ ቁጥር 22 ጀምረን ስናነብ ትጉሁ እንከ ብሎናል። እስመ የታምሩ በአይሳት ይመጽእ እግዚእክሙ። እንግዲህ ትጉ፣ ጌታ መቼ እንደሚመጣ አታውቁምና ባለቤቱ እድሜያችንን ለክቶ እድሜያችንን መጥኖ የያዘው እሱ መቼ እንደሚመጣ አታውቁምና እንግዲህ ንቁ፣ ትጉ፣ ወዘንተ ባህቱ አእምሩ ይልና ይሄን ብቻ አወቁ ነው የሚለን። ይሄን ብቻ እንድናውቅ ነው። ምክንያቱም የኛ ህይወት በራሳችን እንዳልሆነች በእግዚአብሔር እጅ እንደሆነች ጊዜያችንም የተመጠነና የተለካ የማናውቀው መሆኑን የተመጠነም እንዳልሆነ በዚህ እንረዳው ይገባናል። እና ያን ካለ በኋላ በሌባ እየመሰለ ባለቤት ሌባ በየትኛዋ ሰዓት ወደ ቤቱ መጥቶ ቤቱን ግድግዳውን አፍርሶ ግድግዳውን ምሶ ወደ ቤቱ ገብቶ ያለውን ንብረት እንደሚዘርፍ ቢያውቅ ኑሮ ተግቶና ነቅቶ በጠበቀ ነበር። ነገር ግን እሱ ባላሰበው ባልጠረጠረው ሰዓት መጥቶ ቤቱን ንብረቱን ዘርፎት ይሄዳል ይላል። ወበይ እንደዚህ አንተሙኒ ድለዋኒክሙ ንበሩ። ስለዚህ እንደዚህም ሁሉ እናንተም ተዘጋጅታችሁ ኑሩ ነው። እውነት ነው። ስለዚህ እግዚአብሔር በረዳን ልክ እየጦምነ እየጸለይነ እየሰገድነ የእግዚአብሔርን መምጣት መጠባበቅ ግዴታችን ነው። ንስሐ እየገባን የእነሱንም የስላሴንም ቸርነት መጠባበቅ ግድ ነው እና ምንድነው የእነሱንም ምግብ በስላሴ ስም እየባረክን ብንቆርብ አይቻልም ወይ ነው? ብንቆርብ አይቻልም ወይ ነው? አይ ሁኔታዎች ከተመቻቹ ምግቡን ወኩሉ ይቀደስ በስመ እግዚአብሔር ነው። ለጣዖት መሆኑን ለጣዖት የተሰዋ ከሆነ መብላት ተገቢ አይደለም። ለጣዖት እነሱ አምልኮት የሚፈጽሙበት ለዚያ ነው ብለው አርደውት እናንተም አውቃችሁት ከሆነ ያን መብላት አይቻልም። ሁልጊዜ የቀርቦላቸው የምትበሉትን ግን በስመ እግዚአብሔር የማይባረክ የማይቀደስ የለምና በስመ እግዚአብሔር ባርካችሁና ቀድሳችሁ መብላት ይቻላል ነው። ነገር ግን ለመቁረብ ጊዜው ይሰጣችኋል ወይ ነው? ጊዜ ታገኛላችሁ ወይ? ጊዜ ካገኛችሁ ይቻላል። የምታገኙት ጊዜ ግን ለምሳሌ ሳትቆርቡ ከመቁረባችሁ በፊት ለ18 ያህል ምግብ ሳትበሉ ከቆረባችሁ በኋላም ደግሞ እንደገና ለ24 ሰዓት ያህል ምንም ስራ ሳትሰሩ ሳትደክሙ ሳትወዙ ነው። ይሄ ይቻላል ወይ ነው? ይሄ የሚቻል ከሆነ ይቻላል የሚል ነው መልስና እሺ ይሄንን ጨርሻለሁ። ልን ቃሌ ያሰማልን ያገልግለን። እግዚአብሔር አምላክ ይባርክልን። ወደሚቀጥለው ጥያቄ ሄዳለሁ። ይሰማል አይደል? ይሰማል። አዎ አዎ። እሺ አሁን አይሰማም። እሺ ሶስተኛው ጥያቄ ላይ ነው።
የኔ ነው ወይስ ሁላችሁንም አይሰማ? የዲያቆን ዮሴፍ ድምጽ ይሰማል? ነው ለኔ ብቻ ነው የማይሰማ? ኔትወርክ መሰለኝ። እሺ ልቀጥል። መልካም። ያው የሚቀጥለውና ያው ለልጆች እንዲሰማ በሚለው ነው እንጂ እርስዎ ጋር ስላለ ችግር የለውም። ሶስተኛ ጥያቄ፣ በማህበራችን ጸሎት ስናደርግ ሰይጣን መንፈስ ለመገሰጽ በባዕድ ሀገር ስለ ሀገር አንድነት እንዲሁም ለሌሎች ጸሎቶች እናደርሳለን። እናም አባታችን ሊቁ ቅዱስ ዮሐንስ አፈወርቅ መጽሐፍ ከማንበብህ ከመግለጥህ በፊት የማን ነው ብለህ ጠይቅ ይላልና እኛም የማን ጻፈው ብለን ጥያቄ ይሆንብናል። ማን ጻፈው ወይም ደግሞ የማን ጻፈው ብለን ጥያቄ ይሆንብናል። ይህን ነገር እስኪ አብራሩልኝ። ብዙ ጊዜ ተጠይቋል፣ ግን መልስ ሲሰጥ አላየሁም። ከይቅርታ ጋር ብታስረዱኝ። የደረሰውን ታወቃችሁ ወይንም መድረስ ከሌለባቸው ወይም መደረስ ከሌለባቸው እንድንተው እኛ አቅሙ ካለን ሌላ ጸሎቶችን በምትኩ እናደርሳለን። እባካችሁ መልስ ይላል። የኔታዬን ከሰሙተኝ አያይዘው ሁለት እውነት ነው። በማህበራችን ጸሎት ስናደርስ የሰይጣን መንፈስ ለመገሰጽ በባዕድ ሀገር ስለ ሀገር አንድነት እንዲሁም ሌሎች ጸሎቶች እናደርሳለን ነው። እንግዲህ በቤተ ክርስቲያናችን የተወሰኑ የሚደረሱ ወይም ደግሞ መጻሕፍት ለጸሎት የሚሆኑ የተጻፉልን አሉ ማለት ነው። በቀኖናው ወይም በስርዓቱ ማለት ነው። የትኞችን ጸሎቶች መጸለይ እንዳለብን እሱ ራሱን የቻለ አንድ ርዕስ ነው። ነገራችን ላይ ግን ለሊቁ ዮሐንስ አፈወርቅ እንዳላችሁት መጽሐፉን ከማንበብህ ከመግለጥ በፊት የማን ነው ብለህ ጠይቅ ይለናል እና እኛም የማን ነው እውነት ነው። ይህንን ማን ጻፈው? ማን ደረሰው? ደራሲው የቤተ ክርስቲያን ሰው ነው ወይ? ቅድስና ውስጥ ህይወት ውስጥ ምን ይመስላል? ለእግዚአብሔር ያለው ቀረቤታ ከእግዚአብሔር ጋር ያለው ኑሯል እንዴትስ ኑሯል? የዚህ ሰው ብቃቱስ ምን ላይ ነው የሚለውን ማወቅ ግዴታ ነው እና በእግዚአብሔር ስም የሚነግዱ ሰዎች ምናልባት አሁኑ ላይ የማይጻፍ መጽሐፍ የለም፣ የማይታተም ህትመት የለም፣ የማይጽፍ ሰው የለም። ምክንያቱም ቢዝነስ ላይ ነው። አሁን ያው እንግዲህ ትንሣኤው ሆኖ ያለ ቢዝነስ ላይ ነው። ቀደም ሲል አባቶቻችን መጻሕፍትን ሲጽፉ ምንድነው ጠረዙ የነበረ አባ ሕርያቆስም ታሪክ እንዳያችሁት በሀገራቸው ድዌ የፈወሰ ሙት ያስነሳ ከውሃ ጥለውት ውሃው ላይ ሳይረጥብ የተነሳ እንደሆነ ይልቁንም ደግሞ እሳት ውስጥ ከተውት እሳት ሳይበላው ከወጣ ይሄ እውነት ነው የቤተ ክርስቲያን መጽሐፍ ነው ብለው ከመጻሕፍት ጋር ጠርዘው ያስቀምጡት ነበር። ይህንንም በአባ ሕርያቆስ መጽሐፍ አውቀነዋል ማለት ነው። ቀደም ሲል የነበሩ አባቶቻችን ፈሪሃ እግዚአብሔርን እንደ ልብስ የተጎናጸፉ ለገንዘብ ሳይሆን ሰው የሚድንበትን መንገድ በመንፈስ ቅዱስ ተመርተው ይጽፉ ነበር። አሁን ደራሲያኑ በዝተዋል ነው። እንዳጠቃላይ በመጽሐፍ ቅዱስ ወይም ደግሞ በስርዓተ ቤተ ክርስቲያኑ በፍትሐ ነገሥቱ የተጻፈው የጸሎትን ሁኔታ ስናይ ብዙውን ጊዜ ዳዊቱን በደንብ እንድንጸልይ ውዳሴ ማርያሙን ሌሎችንም እነዚህ መልካ ማርያም መልካ ኢየሱስ አባቶቻችን የሰሩልን ስርዓት እነዚህና ሌሎችንም አልፈን የምንጸልያቸው ጸሎቶች አሉ። እዚያ ምንድነው ማን ደረሳቸው የሚለውን ደራሲያቸውን ስናውቅ ነው። አንድ ሰው ሴትም ይሁን ወንድ ክርስትና ከተነሳ በኋላ ሃይማኖቱን ቢቀይር ክርስትና ያነሳውና የተነሳው ቤተሰብ ዝምድናቸው ይቋረጣል ወይ የሚል ጥያቄ ነው። መልካም አጭር ነው መልሱም። ጥያቄው አጭር ነው። አንድ ሰው ሴትም ይሁን ወንድ ክርስትና ከተነሳ በኋላ ሃይማኖቱ ቢቀየር ክርስትና ያነሳውና የተነሳው ቤተሰብ ዝምድናቸው ይቋረጣል ወይ ነው። ይሄማ እኮ ለምሳሌ የወለደች እናት
አድርገውና ጴንጤ ብትሆን እናትነቷ ይፋቃል ማለት ነው? አይፋቅም። ይሄ እኮ በመንፈሳዊ ዝምድና ከሰባት እናት ወይም አባት የሚባለው በአባት ስለሚጠራ ነው እንጂ አንዱ ይሄ ነው። ስለዚህ እናት ወይም ልጅ ሃይማኖቷን ትታ ስለሄደች ስለቀየረች ከኦርቶዶክስ ተዋህዶ ሃይማኖት ወጣ ወይም ጴንጤ ወይም ሌላም ቤተ እምነት ስለገባች እናትነቷ ወይም ልጅነቷ ይፋቃል ማለት አይደለም። ይሄ ባጭሩ ነው። ምንም ማብራሪያም ሊሰጠው የማይገባ ነው። ዝምድናው ይቀጥላል ነው። እንዲያውም መንፈሳዊ ዝምድና እኮ ከስጋዊ ዝምድና ሁሉ ይበልጣል። ያው በነ ቅዱስ ዲሜጥሮስ አይታችኋል እኮ። ዲሜጥሮስ ልዕልተ ወይን የአጎቱ ልጅ ናት። የአጎቱ ልጅ ናት። የወንድማማች ልጆች ናቸው። ሲጋቡም ምንድነው ስጋዊ ዝምድና መንፈሳዊ ዝምድና ከሚፈርስ ስጋዊ ዝምድና ይፍረስ። መንፈሳዊ ዝምድና የተባለው ምንድነው? ከአሕዛብ ጋር እንዳይጋባ፣ ለሱ የማይመጥነው ሴት እንዳያገቡት፣ ሃይማኖትን እንዳይጥስ፣ ስርዓት ውጭ እንዳይሆን እና ምን ለማለት ፈልጌ ነው? መንፈሳዊ ዝምድናማ እንዲያውም ጠንከር ያለ ነው፣ መንፈሳዊ ነው። ስለዚህ እናት ሃይማኖቷን ብትቀይር እናት አይደለችም አይባልም ነው ባጭሩ የዚህ ጥያቄ መልስ። እህቴ ያለ ፍላጎቷ ቤተሰብ ድረዋት ግን ከባሏ ቤቷ ወይም ከባለቤቷ ጋር ምንም ጾታዊ ግንኙነት ሳይኖራቸው ቢለያዩና ሌላ ሰው ለአግባ ብትል በተክሊል ማግባት ትችላለች ወይ የሚል ጥያቄ ነው። በጣም ጥሩ ጥያቄ ነው። ያው ሁልጊዜም የሚነሳ ጥያቄ ነው። እውነት ነው። እናት እና አባት እንግዲህ አንዳንድ ጊዜ በጀርባ በልጅነት ይድራሉ። ከዳሩ በኋላ ልጆች ሳይተዋወቁ ደግሞ ያው ፍቺ ይፈጠራል ማለት ነው እና ይህ ጥያቄ ሁልጊዜም እውነት ለመናገር የሚነሳም ጥያቄ ነው። ጉባኤ ቤት ሳለንም ሁልጊዜ የምንከራከርበት ጥያቄ ነው የነበረ። ነገር ግን ምንድነው ዞሮ ስርዓተ ጋብቻ ሊፈጸም የሚችለው በስርዓተ ተክሊል ነው። ከስርዓተ ተክሊል ውጭ ደግሞ በአንድም በሌላም መንገድ ፈት የሆኑ ወይም ደግሞ አገብተው የተፋቱት በስጋው ደግሞ ነው የሚያጋቡ። ከዚህ ውጭ ሌላ ጋብቻ የለም። ባለፈውም ስናነሳው እንደነበረ ያው ዝሙት ነው እያልን ስንመልስም እንደነበረ ታስታውሳላችሁና ጠቅለል ስናደርገው ባለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ቤተክርስቲያኒቱ አስተምሮ ሰው ከስርዓተ ተክሊል ውጭ በሌላ ማግባት እንደሌለበት ይታወቃል። እነዚህ ልጆች ግን እየዳሯቸው ያለ ምንድነው? ሜዳ ላይ ነው። ዝም ብለው በቤታቸው ነው። ዝምድና ወይም ደግሞ እርስ በርሳቸው የመተዋወቂያ እኔ ከገሌ ጋር ተጋብቻለሁ ለማለት በልጅ ሁኛለሁ ወይም ደግሞ አማች ሁኛለሁ ለማለት ካልሆነ በስተቀር የእነዚህ ልጆች ህይወት የሰው ልጅ የሚጋባበትና አቅመ አዳም አቅመ ሔዋን የሚደርስበት ሰዓት አለ። ይሄ የቤተክርስቲያኒቱ አባቶች ዝምታቸው ነው እንጂ እንደምታውቁት ሔዋን የ15 ዓመት ቆንጆ ሆና ነው የተፈጠረችው። አዳምም የ30 ዓመት ጎልማሳ ነው። ስለዚህ ከ30 እና ከ15 ዓመት በታች ያሉ ሰዎች መጋባት እንደሌለባቸው መጻሕፍቱ ያስተምሩናል። ይሄ ብቻ አይደለም። እመቤታችንም እንኳን ያው ድንግልናም ቢሆን የታጨችው ለመንፈስ ቅዱስ እግዚአብሔር ማደሪያነት በ15 ዓመቷ ነው። እሱን ስለ እድሜዋ አይደለም። ወደ ዋናው ቁም ነገራችን ግን ስንመለስ ያማለ ይሄ ግን እነሱ እህቶችና ወንድሞች ብቻ ሳይሆን በዚህ ጋር ብቻ ገጠራማው ኢትዮጵያ ላይ አባቶች ካህናትም ሳይቀሩ በዲቁና የነበሩ በዚህ መንገድ ነው ያለፉት። የሚገርመው ይሄ ምንድነው ምክንያቱ? ለምን ስርዓተ ተክሊል ሳይፈጸምላቸው ስርዓቱ እያለ ስርዓቱን ለምን አልፈጸሙትም ስንል የእውቀት ማነስ፣ ያው በግራኝ መሐመድ ጊዜ ነው ይላሉ አባቶቻችን። እና ግራኝ መሐመድ ያሉትን ምሁራን አዋቂዎችን፣ ስርዓት አዋቂዎችን፣ ህግ አዋቂዎችን እንዳጠፋቸውና ገዳማትን እንዳፈለሰ ይታወቃል። ስለዚህ ግራኝ መሐመድ እንዲያድርጉ አፍልሷቸው ሲሄድ ያልተማሩ ዲያቆናት ወደ ቤተ መቅደስ ይግቡና ካህን ይሁኑ ተብለው ሲገቡ ችግር የለም እያሉ ይህን አይነት ስርዓት ሰሩብን ነውና በዚያ እየቀጠለ እያደገ ስርዓት አንዳንድ ጊዜ አጉል ባህል እያደገ ሲመጣ ስርዓት ይሆናል እንደሚባለው ወደ ስርዓትነት ተቀይሮ እስካሁን እየቀጠለ አለ ማለት ነው በገጠሪቱ ኢትዮጵያ። አሁን ግን እግዚአብሔር ይመስገን እየተፋፋመ መጻሕፍት መምህራንም እየወጡ እያስተማሩ ስለሆነ እግዚአብሔር ይመስገን። እንደ አጠቃላይ ግን ምንድነው ይሄ እና በግብረ ስጋ ግንኙነት አይተዋወቁም፣ ድንግልና አላቸው፣ ለምን አይጋቡም የሚሉ በተክሊል ማግባት ለምን አይችሉም የሚሉ ሰዎች አሉ።
ይሄ ግን አይሆንም። ምክንያቱም ብዙን ጊዜ የተከራከርንበትም ስለሆነ አንደኛ በሞግዚት ነው፣ በእናት አባት ፈቃድ ቃል አሳልፈው ድረዋቸዋል ማለት ነው። ተድረዋል በቃ ልክ እንደ ክርስትናው ነው። ይሄንን የምናነሳው ለምሳሌ አንድ ሕፃን በ40 ቀኑ የሚነሳው አውቆ አይደለም። ስለዚህ ባወቀበት ሰዓት እኔ ስላላወቅሁ ነው የተነሳውና አሁን ያወቅሁና አሁን ልነሳ ማለት አይችልም። እንደገና ተመልሼ ልነሳ አይልም። በሞግዚት በእናት አባቱ ተነስቷል ክርስትና ማለት ነው። የተሰራለት ስርዓት ነው። ይሄንን በዚያ ነው አነጻጽረው ወስታ ነገስት አባቶቻችን የሚያስተምሩንና ስለዚህ እንደ ቤተክርስቲያኒቱ አስተምሮ አይቻልም። ይሄ ጉራማይሌ የሆነ ድርጊት አለ። አንዳንዶች አልፈው አልፈው ይቻላል ይላሉ። አብዛኛውን ግን እንደ ቤተክርስቲያን ስርዓት ግን ሲታይ እውነት ነው። በእናት አባት በሞግዚት ተድረዋል፣ አይችሉም በስርዓተ ተክሊል ማግባት በቁርባን ካልሆነ በስተቀር የሚል መልስ ነው ያለኝ። ያሰማልን፣ ቃለ ሕይወት ያሰማልን። ወደሚቀጥለው ጥያቄ እናልፋለን። የሚቀጥለው ጥያቄ በፊት ጾም ነበረ፣ በአሁኑ ጊዜ ግን በጣም አልተመቸኝም ለመጾም እናም አቋረጥኩኝ። በፊት እንደምጾም አሰሬ ታውቃለች። ከትንሽ ወራት ጀምሬ እየጾምኩ አይደለም፣ ግን አሰሬ እንደ ድሮ የምጾም ይመስላታል። ትጠይቀኛለች። እኔም አዎ እየጾምኩ ነው የምላት። ኃጢአት ይሆንብኛል እንዴ የሚል ነው። ያው እኔታይን ጥያቄው ደርሶ መጣ። መልካም የሚገርም ነው እኮ አንዳንድ ጊዜ ደግሞ እንደዚህ ምቹ ሁኔታዎች ሲፈጠሩ እንዳለመታደር ሆኖ ሰይጣን ጣልቃ ይገባል። ሴትዮዋ ፈቃደኛ ሆና ጿሚ እንደሆነች አውቃ ፈቅዳላት እሷ መጾም እንዴት እንደሰለቻት እንዴት እንዳቃታት ሰይጣን ምን ያህል እንዲሰራ እንደሆነ እዩት። በፊት ትጾም የነበረች ይሄ ነው እኮ እንግዲህ ሐዋርያው ቅዱስ ጳውሎስ ምንድነው ያለ? በመንፈስ ጀምሮ በስጋ መጨረስ ነው። በመንፈስ ጀምሮ በስጋ መጨረስ ትልቅ ውድቀት ነው። ሴትዮዋ ባትፈቅድላት ማትፈቅድላት ቢሆን እሱ ተገቢ እንዳልሆነ ሁላችንም ችግሯን ልንገነዘብ፣ ግን በፊት ጾም ነበረ። በአሁኑ ጊዜ በጣም አልተመቸ በመጾም እናም አቋረጥ። እንደው ጠያቂዋ ብትኖር መልካም ነበር። በፊት እንደምጾም አሰሬ ታውቃለች ነው። ምኑ ነው ያልተመቻት? ምኑ ነው? ሴትዮዋ ከሆነ ደግሞ ታች እንደጠቀሰችው ከትንሽ ወራት ጀምሮ እየጾምኩ አይደለም፣ ግን አሰሬ እንደ ድሮው የምጾም ይመስላታል። ትጠይቀኛለች። እኔም አዎ እየጾምኩ ነው የምላት። ኃጢአት ይሆንብኛል እንዴ? ኃጢአትማ ኃጢአት ነው እንጂ። አንደኛ የመጀመሪያው ጥያቄ አልተመቸኝም የሚለው ምኑ ነው ያልተመቸ? ከህማም አለ የስራ ድካም ነው የሚለውን ማብራሪያ ራሱ ጥያቄውን መስጠት ነበረባቸው። ፈታደ ገለጽ ማድረግ ነበረባት። ይሄን የጻፈች ወይም ወንድም ከሆነ ያልተመቻት ምኑ ላይ ነው የሚለው ማለት እሱን ለራሴ ግልጽ አይደለም። ካለች ወይም ታብራራለን። ሌላው ግን ምንድነው ሴትዮዋ እየፈቀደችላት የማትጾምበት አግባብ ወይም ደግሞ ሳትጾም ጾማለሁ ማለት ለማንም ቢሆን ውሸት መዋሸት ተገቢ አይደለም። እንድንዋሽ አልተፈቀደልንም። አዋሃ ለሐሰት ወፃ ነው። ውሸት ዲያብሎስ ውሸት አባት ዲያብሎስ ነው። እኛ በማንኛውም ነገር ሰውን መዋሸት ገቢ እንዳልሆነ ሰውን ማታለል ያው ሃይማኖታችን እንኳን ባይፈቅድም በሃይማኖታችን የኛው ሃይማኖት ጋር ባይመሳሰሉም እንደኛ ባይሆኑም ማንኛውንም ሰው የሆነውን ሁሉ ልንዋሽ አይገባም። ውሸት ተገቢ ስላልሆነ ማለት ነውና ይሄ ፍጹም እውነት ነው። ውሸት የሆነውን እውነት ብሎ የማይጾሙትን እጾማለሁ ማለት እመኒ እወ ወመኒ አልዎ አለና እውነቱን እውነት ሐሰቱን ሐሰት ብሎ ከዚህ የወጣ የሰይጣን ነው አለ። በቃ እውነት ከሆነ እውነት ነው፣ ሐሰት ከሆነ ሐሰት ነው። ስለዚህ ትጾሚያለሽ ስትባል አይ ሳትጾም አዎ እየጾምኩ ነው አለች። አይ ነገሩ ምቹ ጊዜዋን እያመቻቸች እሷ አልመቻት ያለ ጥያቄዋን ስላልገባ የመጀመሪያው ጥያቄ ግን ምንድን ነው በጣም አሁን አልተመቸኝም የሚለው ጥያቄ እኔም አልገባኝም።